ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል? እነሆ የዕለተ ሰኞ የጠዋት ስርጭታችን በሰዓታችን ይዘን ቀርበናል። ባለሙያችን ሮኔን ዳሃን፣ የስቱዲዮ ተረኞች ሰጠኝ ዘመነና ይቾባይንን። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚያን ሰዓት ስርጭት ዜና ይነበባል። በወቅቱም በተመለከተ የዜና ትንታኔ ገጾች ለአንባቢያን ይዘው ቀርበው የሚሉትን እንመለከታለን። በማከታተል የምስል ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ ሰጠኝ ዘመነ አመሰግናለሁ። አይቸው አርስተ ዜና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር በስልክ መወያየታቸው ተገለጸ። በሰሜን እስራኤል ያለው የጸጥታ ችግር ዛሬም እንደቀጠለ ነው። በወጣት ይማኑ ዘለቀ ግድያ የተጠረጠሩ ታዳጊ ልጆችን ለፍርድ በማቅረቡ ዙሪያ ያለው አከራካሪ ሁኔታ እንደቀጠለ ነው። በአሜሪካና ኢራን መካከል ከዘላቂ የተኩስ አቁም ስምምነት ለመድረስ የሚደረገው ጥረት አሁንም ችግር እንዳጋጠመ መሆኑ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር በስልክ መወያየታቸው ተገለጸ። ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር የተወያዩት በኢራንና ሌሎች አካባቢያዊ ጉዳዮች ነው ተብሏል። ጠቅላይ ሚኒስትር ኔታንያሁ 60 ደቂቃ ከተሰኘው የሲቢኤስ ቴሌቪዥን ጣቢያ ፕሮግራም ጋር ባካሄዱት ቃለ ምልልስ እንደገለጹት በኢራን የመንግስት ለውጥ በእርግጠኝነት ይፈጸማል ብሎ ማመን አይቻልም። ከኢራን ጋር ከስምምነት ለመድረስ ለሚደረገው ጥረትም የእርግጠኝነት ችግርና አደጋ ስጋት መኖሩን ከፕሬዝዳንት ትራምፕ ጋር ከመግባባት ላይ መድረሳቸውን ጠቅላይ ሚኒስትር ኔታንያሁ ገልጸዋል። በሰሜን እስራኤል ያለው የጸጥታ ችግር ዛሬም እንደቀጠለ ነው። የሂዝቦላ ድርጅት ወደ እስራኤል ክልል የጦር መሳሪያዎችን ለመተኮስ የሚያደርገውን ጥረት መከላከያ ሰራዊቱ ማክሸፉን እንደቀጠለ ነው። እንዲሁም ጦሩ በደቡብ ሊባኖስ ተሰማርቶ የሂዝቦላን የሽብር መፈጸሚያ ተቋማት እያፈራረሰ ይገኛል። ይህ በእንዲህ እንዳለ በእስራኤልና ሊባኖስ መካከል ሁለተኛ ዙር ውይይት በዚህ ሳምንት በአሜሪካ ይካሄዳል ተብሎ ይጠበቃል። ምንም እንኳ እስራኤልና ሊባኖስ በድርድሩ ከዘላቂ ስምምነት ለመድረስ ጥረት እያደረጉ ቢሆንም የሂዝቦላ ድርጅት ድርድሩንም ሆነ የተኩስ አቁም ስምምነቱን እውቅና ባለመስጠቱ የጸጥታው ችግር ሊፈታ አልቻለም። በወጣት ይማኑ ዘለቀ ግድያ የተጠረጠሩ ታዳጊ ልጆችን ለፍርድ በማቅረቡ ዙሪያ ያለው አከራካሪ ሁኔታ እንደቀጠለ ነው። የመንግስት አቃቢ ሕግ ትላንት በተጠርጣሪዎች ላይ የጥፋተኝነት ክስ ሲመሰርት በጩቤ ይወቅታል ተብሎ በዋናነት በተጠረጠሩ 15 ዓመት ታዳጊ ልጅ ላይ በግዴለሽነት በጩቤ ይወቅታል ብሎ ክሱን ማቅረቡ ቤተሰቦቹና ፍትህን በእውነት የሚጠብቁ ብዙ ሰዎችን ማስቆጣቱ ይታወሳል። ተጠርጣሪዎች አስበውና አቅደው የፈጸሙት መሆኑ እየታወቀ በግዴለሽነት የተፈጸመ ነው መባሉን ቤተሰቦች በጥብቅ መንቀፋቸው ይታወቃል። የመንግስት አቃቢ ሕግ ባለስልጣናት እንደገለጹት ጉዳዩ እጅግ በጣም ከባድ ጉዳይ እንደሆነና ተጠርጣሪዎች ጥፋተኛ ሆነው ሊገኙባቸው የሚችሉ በጣም ከባድ ክሶች ተመርጠዋል ብለዋል። ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት እንደቻልነው ሬጻ በአዲሹት ወይም በግዴለሽነት የተፈጸመ ግድያ መባሉ ታዳጊዎች ድርጊቱን ለመፈጸም ሲደራጁ የሚያረጋግጥ ማስረጃ የለም። የጩቤ ውጊያውም እቅዱን አመላክትም። ሁለቱም አንቀጾች ተመሳሳይነት አላቸው ብሏል። በይማኑ ግድያ በዋናነት የሚጠረጠረው ታዳጊ ጥፋተኛ ሆኖ ከተገኘ የዕድሜ ልክ እስራት እንዲቀጣ፣ ሌሎች ተጠርጣሪዎች ደግሞ እስከ 20 ዓመታት ድረስ እንዲታሰሩ የአቃቢ ሕግ ፍርድ ቤትን እየጠየቀ ነው ተብሏል። ሚሊኒኪም የተሰኘው ፓርቲ ሊቀመንበር ቦዓዝ ሄንደል አሳሳቢ በሆኑ ጉዳዮች ሁሉም ፓርቲዎች ውህደት እንዲፈጥሩ ጥሪ ያቀረቡ። በተጠባባቂ ወታደሮች ስም ሚሊኒኪም በሚል ስም የሚጠራው ፓርቲ እቅዱን ትላንት ያቀረበ ሲሆን የፓርቲው መሪ የሚሊኒኪም ፓርቲ ከጦሩ በተመለሱና በውጊያው ምክንያት ችግር ማለትም ፖስት ትራውማ ያጋጠማቸውን ወታደሮች በተመለከተ በብሔራዊ ደረጃ ትኩረት አድርጎ የሚሰራ መሆኑን አስታውቋል። የፓርቲው መሪ ቦዓዝ ሄንደል እንዳሉት በእያንዳንዱ ሳምንት 4 መደበኛና ተጠባባቂ ወታደሮች ራሳቸውን የማጥፋት ሙከራ ያደርጋሉ። ይህ ቁጥርም ከፍተኛ ነው። ከመካከላችን ወደ ዕለት ከዕለት ተግባራቸው ለመመለስ ያቃታቸው በሺዎች የሚቆጠሩ አካላት አሉ። ወደ ትዳራቸውና ስራቸው ለመመለስም ተቸግረዋል። በዚህ ጉዳይ የጭናውያን ፓርቲዎች ብሔራዊ መግባባት ውስጥ መድረስ አለባቸው፣ ምክንያቱም ሰዎቻችን በቀላሉ አንተውም ብለዋል ቦዓዝ ሄንደል። በአሜሪካና ኢራን መካከል ከዘላቂ የተኩስ አቁም ስምምነት ለመድረስ የሚደረገው ጥረት አሁንም ችግር እንዳጋጠመው ነው ተባለ። ጦርነቱን ለመጨረስና አካባቢውን ለማረጋጋት አሜሪካ ለኢራን አቅርበው ለነበረው ጥያቄ ኢራን የሰጠችውን ምላሽ አሜሪካ የማትቀበለው መሆኑን ፕሬዝዳንት ትራምፕ ባሳለፍነው ሌሊት አስታውቀዋል።
ፕሬዝዳንት ትራምፕ እንዳሉት የኢራኖችን መልስ አንብቤዋለሁ፣ በእኛ ዘንድ በፍጹም ተቀባይነት የለውም ብሏል። ትራምፕ ከዚያ በፊት ኢራናውያን በአሜሪካ ላይ ከዚህ በኋላ አይሳለቁም ማለታቸው ይታወሳል። ኢራን አሜሪካ ያቀረበችላትን የኒውክሌር እቅድ ግንባታ የማቆምና የተብላላ የኡራኒየም ማዕድን ከሀገሪቱ የማስወጣት ሁኔታ ውድቅ በማድረግ ኢራን በጦርነቱ ለደረሰባት ጉዳት ካሳ እንዲከፈላት፣ በሆርሙዝ የባህር ወሽመጥ የሉዓላዊነት ስልጣን እንዲሰጣት፣ ማዕቀቡ እንዲነሳላትና የተያዘባት ገንዘብ እንዲለቀቅላት ጠይቃለች ተብሏል። በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር እቅድ ዙሪያ ሀገራቸው ያላትን ቁርጥ አቋም በድጋሚ አስታውቀዋል። ፕሬዝዳንት ትራምፕ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት እንድትሆን እድል አንሰጣትም፣ የተብላለው የኡራኒየም ማዕድንም በእጃችን እንዲገባ ይደረጋል፣ አሁን ያለበትን ቦታም እናውቃለን፣ ቦታውን የሚከታተል ኃይልም አለን፣ ወደ አካባቢው የሚጠጋን አካል ሁሉ በቦምብ እናጋየዋለን ብለዋል ፕሬዝዳንት ትራምፕ። ስፖርት። በስፔን ላሊጋ ባርሴሎና የ2025-2026 ዓ ም የውድድር ዘመን ዋንጫን አነሳ። ላሊጋውን በሚመሩት ሪያል ማድሪድ እና ባርሴሎና መካከል ትናንት አንድ ጨዋታ ተካሂዶ ባርሴሎና ሪያል ማድሪድን 2-0 በማሸነፍ 91 ነጥቦችን በመያዝ የሊጉ ቀሪ ጨዋታዎች እያሉ ባርሴሎና ዋንጫውን አንስቷል። ባርሴሎና ከትላንቱ ጋር ለ29ኛ ጊዜ የላሊጋውን ዋንጫ ማንሳቱ ታውቋል። ሪያል ማድሪድ በዚህ ዓመት በላሊጋውም ሆነ የአውሮፓ ሻምፒዮን ድል እየቀናው አይደለም። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ከትላንትናው ጋር ተመሳሳይ ይሆናል። ነገ ግን ማክሰኞ በጣም ሞቃታማ የአየር ጸባይ ይኖራል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴልአቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና ይህን ይመስላል። ስጤ ናምስናን ስለ ዜናው የተከበራችሁ አድማጮቻችን፣ አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀርቡ የሚሉት እንመለከታለን። እንደተለመደው አራቱም ገጽታ ፊት ለፊት ይገኛሉ። ሁሉም ቢሆን በተመሳሳይ መልኩ ማለት ይቻላል የዘገቡት የአሜሪካና የኢራን ጉዳይ እንዲሁም በሀገራችን ውስጥ ክነሴት ወደ በጋው ወራት ዛሬ ይከፈታል፣ ይጀመራል። በማከታተልም የቀጣዩን የእስራኤል የሞሳድ መረጃ ክፍል ኃላፊ ማን ይሆናሉ በሚለው ዙሪያ ያለው ውይይት በፍርድ ቤት የሚካሄድ ያለው ይህንም በሰፊው የተመለከበት ይሆናል። በትናንትናው ዕለትም ወንድማችን የማኑ ዘለቅን የገደሉት በሱ ዙሪያም የፍርድ ችሎት ከፍተኛ ቁጣን ያስከተለ ጽሁፎች፣ የተለያዩ ጽሁፎች አሉ። በማሪብ በምንጀምርበት ሰዓት ወደ ኋላ መቁጠር ጀምረናል ይላል። እንግዲህ ዛሬ ወቅቱ የምርጫ ስለሆነ ለዚህ ከምርጫ በፊት የመጨረሻው የበጋው ወራት ክነሴት በሚገቡበት የሚመለሱበትና ይሄም በከፍተኛ ደረጃ አንዳንድ ህጎችን በፍጥነት ለማሳለፍ ጥረት የሚያደርጉበት ሁኔታ እንዳለ ከወዲሁ ፕሮግራም ተይዞላቸዋል። በተለይ ሃይማኖተኛ ተማሪዎችን ወደ ወታደር ቤት ለማስገባት የሚደረገው ጥረት በዚህ ዙሪያ በከፍተኛ ሁኔታ ለመስራት አቅደው የተነሱ ይመስላል ምርጫ ከመድረሱ በፊት። ከዛ በማከታተልም የእስራኤል የመረጃ ክፍል ወይም ሞሳድ ያን የምንጠራው የእሱን ኃላፊ ሆነው ለማገልገል እጩ የተመረጡ አሉ። በሳቸው ዙሪያ ሮማን ጎፍማን ይባላሉ። እንግዲህ እሱም ጄኔራል ናቸው። እስካሁን ድረስ በሞሳድ ሲያገለግሉ የነበሩት ባርኒያ በሳቸው መሾም ምክንያት የተሰማቸውን ቅሬታ በሰፊው ለከፍተኛው ፍርድ ቤትም ያቀረቡበት አሉ። በዚህ ዙሪያ የመንግስት ህግ አማካሪዋም እንዲሁ እሳቸው እንዳይሾሙ የሚል ሀሳብ ያቀረቡት አለ። በዚህ ዙሪያም በሰፊው ተጻፋለ። በፖሊስ ሰራዊት ውስጥ ከፍተኛ የኃይል እጥረት እንዳለ በዚሁም ተጽፎ እንመለከታለን። ለውስጥ እንመለከተዋለን። ሮማን ጎፍሜን የተባሉት ጄኔራል እንዲህ የሞሳድ ዋና ስራ አስኪያጅ ዋና ኃላፊ ሆነው ለማገልገል እጩነታቸው ቀርበዋል። ይህም በጠቅላይ ሚኒስትሩ አማካኝነት እስካሁን ድረስ የጠቅላይ ሚኒስትሩ የወታደር ቤት አማካሪ ነበሩ።
አሁን በኋላ ግን ያው ወደዚህ ስልጣን እንዲመጡ ጠቅላይ ሚኒስትሩም ወስነዋል። በዚህ ዙሪያም ግን ወደ ከፍተኛው ፍርድ ቤት ይግባኝ ተጠየቀበት ሁኔታ አለ። ይሄንም በማስመልከት የመንግስት ህግ አማካሪዋም እንደማይደግፉ የእሳቸው ሁኔታ እንደሆነ በተለይ ደግሞ ይሄ ጄኔራል ካሁን በፊት በወታደሩ ሲያገለግሉ በነበሩበት የአንድ የ17 ዓመት ልጅ በመረጃ እንዲያሰባስብና የተለያዩ በመከላከያ ሰራዊት እሳቸውን በሚያገለግሉበት ቦታ እንዲያሰራጭ ሲጠቀሙበት የነበረው ልጅ መጨረሻ ላይ ኃላፊነት አለመውሰዳቸው ይሄ ልጅ በፖሊስ ተይዞ ብዙ ስቃይ እንደደረሰበት የሚያሳይ ጽሑፍ አለ። በዚህ ዙሪያም እሳቸው ከኃላፊነታቸው አልተወጡም የሚል ጽሑፍ እንዳለ በዛ ዙሪያ ነው እንግዲህ አብዛኛውን ጊዜ አሁን በፍርድ ቤት ውስጥ ጉዳዩ ይታይ የሚል ቀደም ሲል እንደተናገርኩትም የክነሴት የበጋ ወራት ክነሴት የህዝብ ተመራጭ ስራቸውን ይጀምራሉ። በዚህም በአስቸኳይ ወይም በፍጥነት ወደ ምርጫ ከመሄዳችን በፊት በተለይ ይህን የሃይማኖተኞች ተማሪዎችን ወደ ወታደሮች ለማስገባት የሚደረገው ጥረትና ኦክቶበር 7 ጥቅምት 7 2023 ጉዳይ በማስመልከትም በዚህ ዙሪያም ከፍተኛ ጥረት ያደረጉ ናቸው። እንግዲህ ይህን ለመመርመር ወይም ራሳቸው የሆነ አጣሪ ኮሚቴ በመስጠት ይህን ለመመርመር ምክንያቱም ወደ ምርጫ ከመሄዳቸው በፊት ይህን ነገር ማጠናቀቅ ፍላጎት እንዳላቸው እየተነገሩ በዚህ ጋዜጣ ላይ በሰፊው ተጽፏል። አብዛኛውን እዚህ ላይ በዚህ በተጻፈው ጽሑፍ ስንመለከተው እንደገና እዚህ ያው እስካሁን ድረስ ማዕሪብ ጋዜጣ ላይ ያለ ነው። ወደ ፖለቲካው ስንመጣ በተለይ ወደ ሊኩድ ፓርቲ የሚገቡት ወይም ወደ ሊኩድ ፓርቲ አዳዲስ እጩ ራሳቸውን የሚገቡት ማለት ነው እስካሁን ድረስ በ77% ወይም እጅ ጠቅላይ ሚኒስትር ቢንያሚን ኔታንያሁን እንደሚደግፉ ወይም የሊኩድ ፓርቲ እንደሚደግፉ አዳዲስ የቀኝ ክንፍ ፓርቲ የሚቋቋሙትን ተቀባይነት የላቸውም በማለት የሚያጣጥሉ እንደሆነ ተነግሯል። ከዚሁም ወደ ክነሴቱ ሳንወጣም አሁን አንዳንድ ከፍተኛ የሃይማኖት መሪዎች በተለይ ወታደር ቤቶችን ሃይማኖቶች ተማሪዎችን ወደ ወታደር ቤት ለማስገባት በሚደረገው ጥረት ላይ እነኚህ ተደማጭነት ያላቸው ትላልቅ ራባኔዎች እስኪ ትንሽ ጊዜ ይሰጠን የሚል ጉዳዩን እናጥናበት የሚል ሁኔታ ያለ መስሎ ይታያል። ወደ ፖሊስ ስንመጣ ፖሊስ በከፍተኛ የፖሊስ እጥረት እንዳለ እየተዘገበ ይገኛል። በተለይ ደግሞ በትላልቅ ከተሞች ተብሎ ከሚጠቀሱት በሁለቱ ቴል አቪቭና ኢየሩሳሌም ውስጥ ከ10 እስከ 24% የፖሊስ ኃይል እጥረት እንዳለ እየተነገረ ይገኛል። በዚህ ደግሞ እንግዲህ በተለይ የህዝብ ብዛት እየጨመረ በመጣ ቁጥር የፖሊስ ኃይል እየቀነሰ ነው። በዛ ላይም የተለያዩ ፖሊስ ሊያከናውናቸው የሚችላቸውን ጉዳዮች ተገቢ በሆነ ሁኔታ ሊያከናውናቸው እንዳልቻለ የሚገልጽ በሰፊው የተጻፈ ጽሑፍ አለና አንዳንድ በዚህ ዙሪያ በቂ ፖሊስ ስለሌለም የተለያዩ አምባጓሮች ወይም ስራዎች ህገወጥ ስራዎች እየተከናወኑ በሰፊ የተከናወኑ ፖሊስም መልስ መስጠት ያልቻለበት አጋጣሚ እንዳለ ይተነገር ይገኛል። በኢራንና በአሜሪካ ያለው ድርድር አሁንም መልስ ያጣ ጥያቄ የሆነበት ሁኔታ አለ። በዚህ ዙሪያም በከፍተኛ ደረጃ በትናንትናው ዕለት መልስ ለአሜሪካ መልስ ሰጣለች። ኢራን ፕሬዚዳንት ዶናልድ ትራምፕ አላስደሰተኝም ይላል ሰጡኝ መልስ በማለት የተናገሩት ሁኔታ አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሲቢኤስ በተሰኘው የአሜሪካ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስም ያም እንግዲህ ብዙ ልንሰራቸው የሚገባ ስራዎች አሉ በኢራን በተመለከተ በማለት የተናገሩት ሁኔታ አለ። ቀደም ሲል ባልደረባይም ሰጤ በዚህ ዙሪያ በሰፊ ተመልክቶታል። ማነው ለነሱ እዚህ ሀገራችን ውስጥ በመምጣት የጦር ካምፕ ማቋቋም እንዲያቋቁም የፈቀደላቸው በማለት በትናንትናው ዕለት ጀምሮ ይፋ የሆነው በተለይ በአሜሪካ እየታተመ የሚወጣው በዌል ስትሪት ጆርናል የተሰኘው ጋዜጣ ላይ በመጨረሻ ሳምንት በዚህ ውስጥ እስራኤል በኢራቅ ውስጥ አንድ የጦር ካምፕ አቋቁማ እንደነበር መስርታ እንደነበር በዚህ ከፍተኛ ሁኔታ በደረሰበት ጥናት አሳውቀዋል። በተለይ በዚህ ቦታም
አደጋም ተፈጥሮ እንደነበርና በሁለት በተለይ በአዋራው ምክንያት ምንድነው ምንለው ይሄ ወላፈን ነው ምንድነው እንደው በአማርኛ ብዙም እየጠፋኝ እንዳለ እንግዲህ እና በዛ ምክንያት እንግዲህ በረሃ እንደመሆኑ መጠን ከዛ በረሃ ላይ የእስራኤል ትንሽ መለስተኛ ካምፕ የጦር ካምፕ ተመስርቶ እንደነበርና ከዛው ነው እስራኤሎች ለተለያዩ ጉዳዮች እንደተጠቀሙበት የሚጠቅስ ነው። በዚህም በተለይ በኢራቅ መንግስት ወይም ከፍተኛ ባለስልጣኖች ውስጥ ማን ነው ለዚህ ፍቃድ የሰጠ በማለት እርስ በራሳቸው ጣት እየተጠቋቆሙ እንዳለና ይህን በአስቸኳይ መልስ እንፈልጋለን የሚሉበት ጉዳይ እንዳለ መከላከያ ሚኒስትር ጀኔራል ዛሚር በክነሴት ገብተው ደርሰው ነበር። በዚህም በቅርብ ጊዜ ውስጥ ወታደር ያስፈልገናል ምናልባት ወደ ጦርነትም ከአንድ ወይም ከሁለት ወር በኋላም ወደ ጦርነቱ ሊታደስ ይችል ይሆናል ከኢራን ጋር ያለው በማለትም በሰፊው የተናገሩበት ሁኔታም አለ። ወደ ይማኑ ዘለቀ ነፍሱን ይማረውና እነሱ ግድያ በምንመጣበት ሰዓት እጅግ በጣም በሚያሳዝን ሁኔታ የአቃቤ ሕግ በተለይ አንደኛው ገዳይ የተባለው የመጀመሪያው ተጠርጣሪ እሱን ብቻ ጥፋተኛ በማድረግ ሌሎችንም ወደ 16 የሚሆኑት ሌሎችን ያው በተለያዩ ምክንያቶች እንደሚከሰሱ ጥፋተኛ እንደሆነ ግን ወንጀል የተቀረበበትኝ አሁንም እጅግ በጣም በሚያስገርም ሁኔታ ነው። በእንደዚህ አይነት ዙሪያም እንግዲህ በሁለት ደረጃ የሚከፋፈል የወንጀል ጥፋተኝነት እንዳለ እየተነገረ ይገኛል። እዚህ ላይ ዞሮ ግን ትናንት የነበረው ችሎት እጅግ በጣም ይህ አይነት ግድያ ወይም ይህ አይነት ነገር እንዲቀጥል ትምህርት የሚሆን መቀጣጫ የሚሆን ሳይሆን ጉዳዩ እንዲቀጥል ሊያደርግ የሚችል ነው። በተለይ እነኚህ ገዳዮቹን ምንም ያልተቀጡበት ፍርድ ነው በማለት እየተነገረ ይገኛል። በዚህም በከፍተኛ ደረጃ መነጋገሪያ ሆኗል። ወደ ኋላ አካባቢ በሰፊው እንመለከተዋለን። ከሂዝቡላ ጋር ያለው ሁኔታ ምንም እንኳ የተኩስ አቁም ስምምነት ቢኖርም መከላከያ ግን ራሱን እየተከላከለ እንዳለ ሊባኖስ ውስጥ ደግሞ ከሂዝቡላ ጋር እንጂ ከሊባኖስ ጋር እንዳልሆነ መከላከያ አስቀድሞ እያሳየ ነው። አንዳንድ ደግሞ አሁንም ሂዝቡላ ሮኬት ሚሳይሎችን ወይም ትናንሽ ድሮን ማስወንጨፉን እንደቀጠለ ነው። በዚህም በሰፊው መነጋገር እሱ ነው ቀርቧል። በጥቅምት 7 2023 የሐማስ ሽብርተኞች ኑኽባ እየተባሉ የሚጠሩት አሁን በእስር ቤት የሚገኙት እነኚህን ወደ ፍርድ ለማምጣት በተለይ የተለየ ፍርድ ቤት ለማቋቋም እንደሚያስፈልግ በዚህም እየተነገረ ይገኛል። ለእነዚህም ሲባልም ለየት ያለ ፍርድ ቤት በማቋቋም እንዲያውም ያ ፍርድ ቤት ውስጥም የሞት ቅጣትም እንዲቀበሉ ወይም እንዲፈረድባቸውም ሊደግፍ ይችላል በማለት የወጣ ሁኔታ አለ። ይህም በሰፊው በከፍተኛ ደረጃ መነጋገሪያ ሆኖ ተገኝቷል። በተባበሩት መንግስታት ውስጥ በተለይ ለመጀመሪያ ጊዜ በጦርነት ሰዓት ወይም በማንነታቸው ለተደፈሩት ሴቶች ለነሱ ድምጽ ለመሆን ድምጻቸው እንዲሰማ በሚል ርዕስ በተለይ ከእስራኤል ሄዶ 4 ተመራማሪ እስራኤላኖች ለነሱ እውቅና እንዲሰጣቸው በተለይ በጥቅምት 7 የተደፈሩት በእነሱ ዙሪያ የሚያጠነጥን ይህም ግን ለመጀመሪያ ጊዜ በተባበሩት መንግስታት ፍቃድ ሰጥቶ ይህን ለማቋቋም ወደፊት ይህን ለመመርመር ሀሳብ እንዳለና እነሱም ፍቃድ እንዲሰጣቸው እውቅና እንዲሰጣቸው የጠየቁበት ሁኔታ እንዳለ በዚህ ጋዜጣ ተጽፎ እናያለን። ሚኒስትር የባህልና ስፖርት ሚኒስትር ሚኪ ዙዋር ባለፈው ሳምንት የተናገሩት አነጋገር በተለይ በጥቅምት 7 የነበረው ክስተት ኃላፊነት የሚወስደው ከኛ በፊት የነበረው መንግስት ነው ብሎ መናገራቸው እጅግ በጣም መነጋገሪያ እንደሆነ ያው ዞሮ የፖለቲካ ሽኩቻ እንደደረሰ እየታየ ይገኛል። ወደ አዛ ያለውን የእስራኤል የጣለችውን ከለላ ወይም ማዕቀብ ለመጣስ ከቱርክ አሁንም የተለያዩ መርከቦች ወደ ሀገራችን በመጓዝ ላይ ይገኛሉ። ይህን ለማስቀረትም እስራኤል በከፍተኛ በዲፕሎማት መንገድ በከፍተኛ ደረጃ ጥረት እያደረገች ነው ይላል። ወደ እስራኤል ሀዮም በምንመጣበት ሰዓት በተመሳሳይ መልኩ በሰፊው እስካሁን ድረስ የተናገርንባቸውን ጉዳዮች
ይቅርታ ይህን የተነጋገርንበት ያለው ሁኔታ ነው። ወደ ከሊባኖስ ጋር ያለው ሁኔታም ሂዝቡላና ሊባኖስ አሁንም ቀደም ሲል እንደተናገርኩት እስራኤል ለሂዝቡላ ከሂዝቡላ እንጂ ከሊባኖስ ህዝብ ጋር ምንም አይነት ጠብ እንደሌላት የምትናገር ያሳወቀቻችበትና ባለፈው አሁን ወደፊት የሰላም ስምምነት ለመደራደር በድጋሚ ለመቀመጥ የሚሆንበት ነው። ሐማስን በተመለከተ አዛ ውስጥ ሐማስ እንደገና ራሱን እያደራጀ ነው በማለት በከፍተኛ ደረጃ ወቀሳ እየደረሰ ነው በእስራኤል እጇን ወደ ኋላ እንደታሰረች ነው ያለች የሚል ጽሑፍ አለ። የየማኑ ጉዳይ አሁንም በዚሁ ጋዜጣ ላይ በሰፊው ተጽፏል። በከፍተኛ ደረጃም መነጋገሪያ የሆነበት ጉዳይ አለ። ወደ የዲዮታ አሮኖት እንዲሁም በሐሬስ በምንመጣበት ሰዓት በተመሳሳይ መልኩ እስካሁን ድረስ በነበረው ሁኔታ በተናገሩበት ወይም በቀረብንበት ሁኔታ ነው ያለው። የሰሜን ሀገራችን ክፍል ያለውን ተጨባጭ ሲመለከት ምንም እንኳን የተኩስ አቁም ስምምነት ቢሆንም ግን ጦርነት ላይ ነው ያለው ሙሉ በሙሉ። ሐማስ በአዛ የሚሰራውን ነገር አስገራሚ ወይም አሁንም አስደንጋጭ እየሆነ እንደመጣ የ71 ዓመት አዛውንት ከውሻው ጋር ለመጎብኘት በሚወጣበት ሰዓት ውሻ ይዞ የመጣ አንድ ግለሰብ የውሻ አፉ ጋር ማሰሪያ ስላልነበረው እባክህን ያሰጋኛል ይህን ነገር ወደዛ ሸሽ ቢሉት ይህን ሽማግሌ እንደደበደውን ሽማግሌ አሁንም ሆስፒታል ላይ እንደሚገኙ ይህ አምባጓሮ ማናኝ ግዴለሽነት ህግን በእጅ በመያዝ ይሄ ሁኔታ በከፍተኛ ደረጃ በእስራኤል በሁሉም የእድሜ ደረጃ እንዳለ የሚያሳይ ነው። ክቡራትና ክቡራን አድማጮቻችን እንግዲህ ከሞላ ጎደል ጋዜጦች ለአንባቢያን ምን ይዘው ቀርበው የሚሉት እስካሁን ነው። የተከበራችሁ አድማጮቻችን አሁን ዘግይቶ የደረሰን ዜና አለ። የ47 ዓመቱ አሌክሳንድር ጎልድኒዮቭ ህይወቱ ማለፉን ወታደር አሌክሳንድር ጎልድኒዮቭ ህይወቱ ማለፉ ተገልጿል። በሊባኖስ ድንበር አካባቢ በጣም በሚያሳዝን ሁኔታ እንግዲህ መስዋዕትነት መክፈሉ ቀጥሏል። ነፍስ ይማር። ሰጠኝ እንግዲህ በትናንትናው ዕለት በተለይ እጅግ በሚያሳዝን ሁኔታ የፍርድ ችሎት ነበር የማኑ ዘለቀን የገደሉት ገዳዮች እነሱ በተለይ አንደኛው ላይ አሁን እንግዲህ በተጠርጣሪነት ነው ያለው ትኩረት ተጠርጣሪ ነው ግን ኦኬ በተጠርጣሪ ደረጃ ነው ያለው በህጉ መሰረት እንዴት ተጠርጣሪ ደረጃ ነው የሚሄደው ግን የነበረው ችሎትን አንተ እንዴት አየኸው እንዴት ተመለከትከው በከፍተኛ ሁኔታ መነጋገሪያ ሆኗል እንግዲህ ያው በተጠርጣሪነት የተያዙት በዋናነትም እንግዲህ በጭቤ ወቅቷል የተባለው የ15 ዓመት ታዳጊ ልጅ ጉዳይ ድርጊቱ የተፈጸመው በግዴለሽነት ነው አስበው አይደለም የሚለው ነገር በጣም ያው በቤተሰቦች ዘንድም እንዲሁም ደግሞ በህብረተሰቡም ቁጣን ያመጣ ነው። እንግዲህ ቀላል አይደለም እንደዚህ አይነት ነገር የቆየንበት 2 ሳምንት በላይ ሁኔታው ስንከታተል የመንግስት ባለስልጣናትም ሳይቀሩ ሁኔታውን ሲከታተሉ የቆዩት ነውና አቃቤ ህግ እዚህ ውሳኔ ላይ ለምን እንደደረሰ ገና እንግዲህ የሚጣሩ ብዙ ነገሮች አሉ። ከህጉ አንጻርስ ምን ማለት ነው የሚለው ደግሞ የህግ ባለሙያዎች ይበለጥ የሚያብራሩት ሊሆን ይችላል። ግን በግዴለሽነት ወይም አስቦ አይደለም የሚለው ነገር ብዙዎችን ያስቆጣ ጉዳይ ነው። እንግዲህ አሁን መደናገጥ ሳይሆን ለምን ተደረገ ይህ ነገር መለወጥ አለበት ብሎ ተጠናክሮ ደህና ጠበቃ ይዞ መጓዝ የሚያስፈልግ ይመስለኛል። አንዳንድ ጊዜ በፍርድ ቤት ሂደት ላይ ብዙ ጥያቄዎች ይነሳሉ። ከአሁን በፊትም ህይወታቸው ያለፈ በተመሳሳይ ሁኔታ እንዲሁ ብዙ የፍርድ ሂደቶች ችግሮች ነበሩና ያንን ለማስተካከል አሁን ተደራጅቶ መጓዝን የሚጠይቅ መስሎ ይታየኛል። አንተ እንዴት አየኸው? ጉዳዩ በእርግጥ እጅግ በጣም አሳዛኝ ክስተት ነው። ይሄ ደግሞ ምናልባት አንዳንዴኛ የኛ ወይም የኛ የምንለው ሁኔታ ማለት አንዳንዴ
ኢትዮጵያዊ ስለሆነ ዘረኝነቱ ብለን የምንመለከተው ጉዳይ አለ። ይሄ ግን በዛ አይነት ደረጃ የምትመለከተው ክስተት አይደለም። ይሄ ዞሮ ግን የሚያሳየው አሁንም እስካሁን ባለው ሂደት ውስጥ አንዱ የበላይ አንዱ የበታች የሚባልነት የተሰሚነት ሁኔታ በተለይ ደግሞ የዚህ የገዳዩ ልጅ ይሄ ገዳዩ ተባለው የተጠረጠረው የ15 ዓመቱ ልጅ የሱ ቤተሰቦች ያው ድሩዬ ቤተሰቦች ስለሆኑ ሰው እንዳላቸው ፍራቻ እንዳለ ያንዳንድ የሚያሳይ ሁኔታ አለ። ሌላው ቢቀር በዚህ ፍርድ ሂደት እንኳን ስንመለከተው በእርግጥ ሲጀመር በዚህ ዙሪያ በምሽቱ ፕሮግራማችን በህግና ፍትህ ዙሪያ እንመለከተዋለን በሰፊው ይሄን። ነገር ግን ሁለት አይነት የፍርድ አሰጣጥ ነው። አንደኛው ደረጃው ገዳይ ያወቀ ወይም ሳያውቅ ወይም በግዴለሽነት የሚባል አለ። ይሄ ሳቅድ ሳስብ አሁን ለምሳሌ ራስን ለመከላከል ይሄ እንደዚህ አይነት ይሄ ግን የሚያሳየው ይሄ ለምሳሌ በግዴለሽነት ብሎ የሚናገሩት ይነግራውን የሚያሳይ አንተ በፊልም እየተመረከዘ ያለው ሁኔታ እንደዚህ አይነት ሲመጣ የሚያሳዝን ነው። እኔ ብቻ ዋናው ነገር በግዴለሽነት የሚባል እንትን አለ። ይሄ እስከ ዕድሜ ይፍታሽ ድረስ የሚያስወስዳል። እንደገና ደግሞ በአንተ ያልከው ለምሳሌ ሳያስብ ሳይታወቅ ወይም አስቦት አይደለም አቅዶት አይደለም እንደዚህ አደርጋለሁ ብሎ ግን ወደዛ በብሬስት ሬሳ ሀሪጋ እያሉ የሚጠሩት ነገር አለ ትንሽ በአማርኛው ለማምጣት እና ያ የሚባል ሂደትም አለ። ያም ዕድሜ ይፍታሽም ሊያስከስሰው ይችላል። ነገር ግን በአዋቂዎች ነው። አዋቂዎች ማለት ከ18 ዓመት በላይ ነው። ለህፃናቶች ለልጆች እንግዲህ በተለይ በአሁን በዚህ በምንወያይበት አያስገድድም ህጉ ወደ ይፍታሽ የሚወስደው እና ዞሮ ስትመለከተው ደግሞ እዚህ ዙሪያ አንተ የሆነ በቃ ደስ የማይል ነገር ያለ የምትመለከተው ቤተሰቦቹ የገዳዩ ቤተሰቦች ይህን ክስተት ካደረገ በኋላ እንዳሸሹት ካሸሹትም በኋላ የሚደበቅበት ቦታ ሆነው ምግብ ሁሉን ነገር እየረዱት ቤተሰቦቹ ናቸው። አትርዱት ማለት አይቻልም። ነገር ግን ህግ አለ እዚህ ላይ። በህጉ መሰረት እነሱም ተሳታፊዎች ናቸው፣ ተባባሪዎች ናቸው። ህግ እኮ ይጠይቃል። ለምን አልጠየቃቸውም? ህግ እስካሁን ምንም የተጠየቁት ጉዳይ የለም በዚህ ዙሪያ። ለምን ተባባሪ የሆኑት እንግዲህ የፖሊስ ሙሉ መረጃውን ላይሰጥ ይችላል። አለ መረጃው አለ፣ ስልካቸው የተጻጻፉበት ሁሉ እኮ ይፋው የተያዙት በሙሉ ዋና ነው የተባለውም በተጠርጣሪነት ደረጃ ነው ያለው። ገዳዮች ናቸው ብሎ መፈረጃ ያለበት ፍርድ ቤት ነው። ትንሽ እንግዲህ የፍርዱን ሂደት ፍርዱ የሚለውን ህጉ የሚለውን ይዘን እንድንሄድ ብዬ ነው። በተጠርጣሪዎች ላይ ክስ መመስረት ወደ 19 የሚሆኑ 16 የሚሆኑ አሁን ከትላንትና የጥፋተኝነት ክስ የተመሰረተባቸው አሉ እና ተባባሪ የሆኑም ቁመው ያዩም ለፖሊስ ያልደወሉም ወንጀልን እያዩ እየተመለከቱ በጸጥታ ማየትም የሚያስጠይቅ መሆኑ ነው። አሁን እኔ ማለት የምፈልገው ለህብረተሰብም ለዚህ ይመኑ ቤተሰቦችም ለአጠቃላይ እንደዚህ አይነት አጋጣሚዎች ብዙም አሉ። ችግሮች ወይም ፍርድ ቤት የሆነ ነገር ሲወስን ወይም ደግሞ አቃቢ ህግ ሲያመጣ የኛ ህብረተሰብ መደናገጥ የለበትም። ህጉን ለማስቀየር ይግባኝ የሚጠየቅበት ጉዳይም አለ። ይግባኝ የሚጠየቅበት ትክክል አይደለም ብሎ ተከራክሮ ለማስለወጥ መጣር የሚያስፈልግበት እንጂ እንዲህ ተባለ ብለን አንገታችን መድፋት የሚያስፈልግበት ጊዜ መስሎ አይታየኝ። ከአሁን በፊትም እንዲሁ ሲወሰን በቃ እንዲህ ተወሰነ ተብሎ በጸጥታ ይታለፋል። ሌላ ሚክሮ ይመጣል፣ ሌላ አጋጣሚ ይመጣል፣ በተመሳሳይ ሁኔታ ይሆናል እና ሳይደናገጡ ህብረተሰቡ ማንም ይሁን ማንም አጥፊ የተባለው አካል በትክክል ፍርድ ቤት ቀርቦ እንደ ጥፋቱ በህጉ መሰረት እንዲቀጣ የማድረግ የህብረተሰቡ አጠቃላይ የእስራኤል ማህበረሰብ የመንግስት ባለስልጣናትም ኃላፊነት አለባቸው ብዬ ነው ማሰብ። ኃላፊነት በኃላፊነት ደረጃ ሁሉም ኃላፊነት ያለበት ሁኔታ ነው። ነገር ግን እዚህ ላይ ደግሞ አንዳንዴ የምትጠይቀው የምታየው ነገር አለ፣ የሚያስፈልግህ ነገር ሊሆን ይችላል። ለምሳሌ አሁን በፍርድ ሂደቱ ሰዓት ቤተሰብ መደገፉ፣ ቤተሰብ ማየቱ፣ መምጣቱ፣ እዛ መገኘቱ ይሄ ሁሉ ራሱን የቻለ ተጽዕኖ አለው። አንተን ለምታሳየው ሁኔታ ምንም ህጉን መስርተን በህጉ መሰረት እንዲህ ብትልም ህጉም አንዳንዴ ውጩን ይመለከታል። አንተ
ለምሳሌ አሁን በትናንትናው ዕለት በፍርድ ሂደቱ ሰዓት የተገኙት ሰዎች ምን ያህል ሰዎች ናቸው? ፍርዱን ለመከታተል ምንም እንኳን መግባት ባይቻልም ያን ጉዳይ ለኛ ሐሳባችን ነው። እንደውም አንዳንዴ ከኢትዮጵያኖች ይልቅ ነጮች በብዛት የሚመጡበት የሚገኙበት ሁኔታም አለና ይህም አንዳንዴ ትንሽ ወደ ኋላ ሊጎተን የሚችልም እውነተኛ ፍትህ እንዳይገኝም የሚገታም ነገር ሊሆን ይችላል። ስለዚህ ብቻ በሁሉም መስክ አይደለም ባንልም በእንደዚህ አይነት ግን ወሳኝ በሆኑ ቀናቶች በእንደዚህ አይነት ወሳኝ በሆኑ ነገሮች ግን አንድነት የሚጠየቅበት ነገር አለ፣ መደጋገፍ የሚጠየቅበት ሁኔታ አለ። እንደዚህ ስለሆነ ብቻ ሳይሆን ይሄ ሁሉም በተለይ አብዛኛውን የእስራኤል ሕዝብም ይህን ነገር የሚጻረር እጅግ በጣም ያዘኑ በዚህ ክስተት ያዘኑ ናቸው፣ ያነቡ ናቸው። አሁንም እኮ ገና ነው፣ የተጀመረ ነው። ብዙ ነገሮች መለወጥ ይቻላል። መደናገጥ አያስፈልግም። ጠበቃዎችን መያዝ ይቻላል። ብዙ መደራጀት ይቻላል። መጠየቅ ይቻላል። አሁንም እያዘነ ከቤታችን ወይም በአካባቢያችን መነጋገር ያደርገነው ከቀረን ያው እንደዛው ካሁን በፊት እንደሰማነው ነው የሚሆን። ስለዚህ በመጠናከር ሌላ ለውጥ እንዲመጣ ነው ያለብን ብዬ ነው ማሰብ እንጂ በመደናገጥ የሚመጣ ለውጥ የለም። በተጠናክሮ እንደውም ችግር ሲመጣ መፍትሄ ሁሉ የሚያመጣበት ሁኔታ ስላለ እዚህ ላይ ቆም ብሎ አስበው ምንድነው ማድረግ ያለብን? አሁን እንደዚህ ሆነ አይደለም፣ ህጉ አካሄዱ ትክክል አይደለም፣ ምን መሆን አለበት የሚለውን ማሰብ ያስፈልጋል። እና ለወደፊትም እንከታተለዋለን። እንዳልከውም በህግና ፍትህ ፕሮግራም ምንድነው እንደዚህ አይነት ሁኔታ ምንስ ይኖራል የሚለውን የበለጠ የህግ ባለሙያ ያብራሩልናል። እስከዛ እንጠብቅ። ሌላው የአሜሪካና ኢራን ጉዳይ ምንም አለየለትም። አይቸው ወዴት እያመራን ነው የሚለውን ራሱ ማወቅ አይቻልም። ፕሬዚዳንት ትራምፕ በብዙ ሁኔታ የተወጣጠሩ ተጨናነቁ፣ ጫና የበዛባቸው መስሎ ይታያል። አንዳንዴ የሚያሳዩት ሁኔታ የሚናገሩት ሁኔታ ካለው ተጨባጭ ሁኔታ ጋር ስንመለከተው አንድ አይደለም። ድርድሩ የምን ላይ ደረጃ እንዳለ አይታወቅም። እሳቸው ግን በጥሩ ሁኔታ ድርድሩ እየተካሄደ ነው ብለው የሚናገሩበት ወቅት አለ። አሁን ደግሞ የመጨረሻ ውሳኔ የቀረበላቸውን ተቀብያለሁ፣ አይቼዋለሁ፣ ግን አላስደሰተኝም የሚል ሁኔታ አለ። ኢራን የሚናገሩት ሌላ ነው፣ አሜሪካ የምትናገረው ሌላ ነው። በድርድሩ ዙሪያ አስታራቂ የተባሉት እነ ፓኪስታን የሚናገሩት ነገሮች ሌላ ነው። ይሄ ሌላ ነው የሚለውን ዘፈን እሱ እንደዛ አድርገው እንትን ቢሉት ይቻላል። ይሄ በእውነት ያለየለት ሁኔታ ነው። ልታውቀው ማትችልበት ወይም በግምት እንኳ እንዲህ ሊሆን ይችላል ብለህ የማትልበት ወቅት ነው የምታየው። ዞሮ ግን መተንተንም እኮ አስቸጋሪ በጣም አስቸጋሪ ነው። ዞሮ ግን ማታ የማይደገምበት ሁኔታ። ስለዚህ አሁን የሚሆነውን መጠበቅ ነው እንጂ ይሄ ነው ብለን ለመናገር እጅግ በጣም የሚከብድ ሁኔታ ነው ያለው። ወይ ወደ ሰላም ይሄዳሉ የሚባል ነገር ወደ ሰላም የሚካሄደው ነገር አለ። የሚደራደሩ የሚነጋገሩበት ሁኔታ ከፍተኛ ልዩነት ያለው ሁኔታ ነው። ምናልባት እንግዲህ ከረር የሚል መስሎ ይታያል። ፕሬዝዳንት ትራምፕ ከእንግዲህ በኋላ ኢራኖች እኛ ላይ አይስቁብንም ብለዋል። ሌላ ከበድ ያለ እርምጃ ሊወስዱ ይችላሉ። አሁን ግን የምናየው ጉዳይ ነው። በኢኮኖሚ እያሽመደመዷቸው እናያለን። እሺ፣ አመሰግናለሁ።